ምን አባ ሆነ ነው መውደድ እኮ ባንተ አልተጀመረም ብላለች ቢሮሽ። እሺ አንቺስ ቀልድ ነው ደግሞ እንዳትነግሪኝ እሺ። ቢሰጣት ጸባይ ነስቷታል። እንደው ጥሩ ትዳር ብትይዝ እንኳን ከለላ ትሆናት ነበር። በዚህ ጸባዩ ከማን ጋር ተስማምታ ትኖራለች ብለን ናታኒ እንዴት ነው ቀርበህ ጸባዩን ለማስተካከል አልሞከርክም? ናታኒ እስኪ እንደው አትደብቀኝ፣ ባልወልድም ልጄ ነህ። ኬቢካ ፍቅር ቢጤ ነገር አለዘ አይ ማይሱማ ቆንጆ ነች። ዳጣ እንዳለች አይዋ በቃ ዝም በይ እንዴ ተናገሪ እንጂ ዳጣ ምንድን ያለች? ለምን ደግሞ አትናገሪው? አንቺ ኮቴቢስ ምንድነው ግድግዳ ስር የሚለጥፍሽ? ዳጣ እንዳለች መወደዴ ብርቅ ነው ወይ? ወይዘሮ ማርታ ዛሬ ጉድ ነው የገጠማት። ምንድነው አትሉ? እንግዲህ ለልጇ አብጌልን ተወዳታለህ አይደል ብላ እንግዲህ ናታንም በመጠይቃ ጎዶናለች። ተዋርዳለች። ጋይስ ምን አዋረዳት አትሉ እንዴ? ናታንን ተወዳታለህ አይደል ፍቅር ይዞሃል አይደል እያለች እያሽኮረመመች እያለች እንግዲህ ውሃ መታ ነገሩን አደፍርሰዋለች። ምክንያቱ ደግሞ እንግዲህ አብጌልን ተወዳታለህ አይደል ፍቅር ይዞሃል አይደል ከሷ ብላ ነበር ናታን የጠየቀችውና እንግዲህ ናታን ያው ፈርቶ ማለት አዎ ፍቅር ይዞኛል ወዳታለሁ ለማለትም እንግዲህ እየተሽኮረመመ ነበር። በመጨረሻም እንግዲህ ቆንጆ ናት ነበር ያለው ማለት ነው። ግን ወዳታለሁ አላለም እና እንደዚህ እያለ እንግዲህ ውሃ መታ ነበረ። ምክንያቱም ያው እንዳያችሁት ናታን ዳጣን አኩርፋት ብላው ነበር ሰላምና እንግዲህ አኩርፏታል። ስታየው በጣም ነው ያኮረፈውና በጣም ነበር የተደበረችው ዳጣ ማለት በጣም ነበር የደበራት። እንደዚህ ሲዘጋት ውስጥ በጣም ነው ብዙ ነገር ነው ያሰበውና በፊት ደግሞ መጥቶ ጠይቋት ስለነበረ ለምንድነው ባንተ ምክንያት እንደዚህ ሆንኩኝ ምናምን ስላለችው ያ ነገር በቃ በዛው እንደደበረው ምናምን አስባለችና እንግዲህ ለውሃ እንዴት ነው ብሎ ነው ያኮረፈኝ ምን አባት ሆኖ ነው ያለቻት ነበርና እንግዲህ በመጨረሻም ውሃ ደግሞ የነገሯትና እንተናተለም ስቀልድ ነው ብላት ነበር እኮ ግን ምንም ቀልድ አይደለም ስሜቷን የተናገረችው በርግጥ እሷም በመጨረሻም እንግዲህ ውሃ መውደዲ ማፍቀር ብርቅ ነው ወይ ብለሃል ዳጣ ብላ ችልስ አላረገችባት። ማርታ ደስታዋን ሳታጣጥም አብጌል ደግሞ ተለጥፋ ዛ እያዳመጠች ነበርና ምን አብጌል እኮ ያው ጸባይዋ ነው እንጂ ሌላ ነገሯ ጎበዝ ነበረች፣ ግን ጸባይዋ ምን ዋጋ አለው ብለህ ነው እያለች ማርታና ናታን እያወሩ ነበረ። ውሃ መታ ውሃ ታይ ምናምን ሲላት ናታን እየሮጠ መታ ተናገሪ ምንድን ያለች ተናገሪ ያላለችም እና እንግዲህ ወይዘሮ ማርታ ምን አባሽ ነው ተለጥፈሽ የምታዲያምጪው አፈር ቢና እያለቻት ነበረ። እንግዲህ በመጨረሻ ወደደችም ጠላችም ውሃ ነግራቸዋለች ማለት ነው። ውሃ ደግሞ እንደማቷሽ ያውቃሉ። አብጌል ደግሞ እንግዲህ ዛሬ ዳጣዎች በነገራችን ላይ ቤት ቀይረዋል፣ አዲስ ቤት ገብተዋል። አዲስ ነገር አለ። ጋሽ ደረጀ የለም፣ በባለፈው እንዳያችሁ ትኬቱ ተራዝሞ የለም ነበረ፣ ከሀገር ውጭ ሄዷል ዛሬ ማለት ነው። ዛሬ ቤታቸውን ቀይረው አዲስ ክላስ ተደልድሎላቸዋል። እንግዲህ ክላሳቸው የዳጣና የናታን ክላስ እንግዲህ ጎን በጎን ነበርና አብጌል እንግዲህ በሱ ጎን መሆን አትችይም ብላ እንግዲህ ዳጣን ለማስለቀቅ ደፋ እየቀና እያለች ነው የሚገኘው ቤተሰቦቻችን። ግን ዳጣ ደግሞ አለቅም እመኝኝ በጭራሽ እንዳታስቢው ያለቻት ነውና እምቢ ካልሽ ደግሞ ደፋሻለሁ እያለቻት ነበረ። ዳጣም እውነት ለመናገር በጣም ነው የደበራት ማለት በጣም ከፍቷታል። በቃ ምንም ጥሩ ስሜት እየተሰማት አይደለም። ምክንያቱም እዚህም ተከትሏት መጣ። ፈጣሪ ሆይ መድኃኒዓለም ትዕግስቱን ስጠኝ፣ ደረጀ ገና ከቤት ከመሄዱ ነው እንዴ እንድታባርኝ የምትፈልጊው እያለቻት ነውና
ተወጫለሽ አልኩሽ ተወጫለሽ። እንግዲህ ወይዘሮ ማርታ ውጪ ካለችኝ እወጣልሽ አለሁኝ እንጂ ሌላ እንኳን መውጣልሽ አይመስለኝም እያለች ነበር። እኔ ካልኩሽ ተወጫለሽ ያለች ነበርና በመጨረሻም እንግዲህ ይሄ ነገር ደግሞ ተፈጥሯል። ነገሩ እንዴት ያልፉት ይሆን? አንደኛ የናታን ፍቅር የሌለ ይጨምራል ትላላችሁ እዚህ ጋር። ወይዘሮ ማርታ ደግሞ ይቆርጥላታል። እንግዲህ ያው ግዴ ውላለ ደረጀ ያው እቺ ዲተዝ እንግዲህ ምትወጣ ማለቷ አይቀርም ከልጅቷ ጋር መደረቧ። ለምን መሰላችሁ? ምክንያቱም ያው እንደምታውቁት ከባድ ነው ማለት ለአብጌል ናታን እንድትይዝ የማታደርገው ጥረት የላትም ወይዘሮ ማርታ። ግን ናታን ደግሞ በዚህ ጋር ከዳጣ ፍቅር እንደያዘው ዳጣ ደግሞ ፍቅር እንዳለባት ካወቀች በጣም የሌለ ነው እንትን የምትለው ማለት ነው። ቤተሰቦቻችን እንዲያኮረፈ ምናምን አይተዋለች። ለምን ነው የምትዘጋት ምናምን ብለው ነበርና አይ ሌላ ነገር እያሰብኩ ነው ብሎ ነበር እንግዲህ በሙድ ለማለፍ የሞከረው። ያው ከባድ ነው እንግዲህ። ሌላው አብጌል ያው ነገሮችን ለመመራመር ሁኔታዎችን ለመፈገር የማታርፈው አብጌል ዛሬ ደግሞ ካልኩሌት እያደረገች ነው። ምኑን አትሉም? ጋሽ ገርጄ አሁን ሲሳፈር የሆነ ነገር ትዛላት ማለት ነው። ምን ትዛላት መሰላችሁ? ከአሁን ቀደም ወይዘሮ ማርታ በስራ ጉዳይ ወደ ዱባይ መታ ነበርና እና እዛ ዱባይ የሄደችው መች ነበረ ብላ እንግዲህ ቀን ቆጥራ ሰኔ ምናምን አካባቢ 6 ወር 7 ወር ልዩነት እንዳለው ሲገባት አሃ ለካ ጋሽና ሰላምን ያስረገዛት አባቴ የዛን ሰዓት ነው ብላ ነው እንግዲህ ያደመደመችው። እንግዲህ ናታን ያሰብሽው ገብቶኛል፣ ግን በጣም ትገርሚያለሽ። በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ መጽሐፍ ቅዱስ ጠቅሶ እየነገራት ነበረ ታውቂያለሽ። እንግዲህ ኖህ እንኳን መድኃኒዓለም ያንን ሁሉ አድርጎለት ወድቆ ነበረ። የወደቀውም እንግዲህ ልብሱን ማለት ወድቆ አግኝቶት ነበር። ያ ማለት ወድቆ ሲል ያው መጽሐፍ ቅዱስ ጥቅሱ ሚስጥሩ እንትን ለማለት ኖህ እንግዲህ እግዚአብሔር አምላክ የሚወደው በጣም ያንን ሁሉ ክብር ሞገስ የሰጠው ማለት በኖህ ያኔ በሰዓቱ በንፍር ውሃ ሲጠፉ እንግዲህ ዘሬን አትረፍ ብሎ መድኃኒዓለም በሱ ምክንያት ነው እንግዲህ ፍጥረትንም የሰው ልጅ የሚያተርፈውና ኖህን ከነልጆቹ ሚስቶች እንዲሁም ከእንስሳት ተባዓት እና ወንድ ከሴት አድርጎ እንግዲህ በኖህ በመርከቡ አድርጎ ከንፍር ውሃ ያጠፋቸው ያዳናቸውና መድኃኒዓለም ያን ሁሉ እንኳን አድርጎለት ኖህ የሆነ ሰዓት ላይ ወድቆ ነበረ። ግን በወደቀ ሰዓት ላይ አንዱ ልጁ መጥቶ ሳቀበት፣ ተሳለቀበት። ንጉዳችሁን ወንድሞቹን ጦርቶ ንጉዳችሁን ይዩ አባታችን እዚህ ጋር እርቃኑን ወድቋል ተራቁቷል ብሎ አውርቶ ነበረ እና ሌሎች ልጆች መጥተው ግን በአባታቸውን እርቃን አናይም ብለው ፊታቸውን አዙረው ልብስ አለበሱት። አየሽ፣ ያ እርቃኑን በአባቱ የተሳለቀው ልጅ ተረገመ፣ እንዳይሆን ሆነ እና አንቺም እንደዛ ነሽ ብሎ እንግዲህ እምነት በሚስጥር ነው የነገራትና እና አንቺም የተረገምሽ ነሽ እያልከኝ ነው እያለችው ነበር። አዎ የእናትና አባቱን የቤተሰቡን ገበና የማይሸፍን ልጅ ያው የተረገመ ነው እያላት ነበረና በጣም ነው የሚገርመው። ግን እሷ ጭራሽ ነው የባሰባት። እንግዲህ ወደ ኋላ ሄዳ አባዬ ለካ የዛን ሰዓት ያስረግዛት አሁንም አቀኑ ገባይ ብላ ነበር ማለት ነው። በመጨረሻም ወይዘሮ ማርታ ጋር ሄዳ እማዬ እምነግርሻለኝ በባለፈው አባዬና ሰላም ሲያወሩ የሰማኋቸው ነገር አለ ምናምን ብላ ልትነግራት ነበረ። ወይዘሮ ማርታ እንግዲህ አልፈልግም፣ አንቺ ልጅ ተይኝ በእናትሽ፣ አንቺ እንደ ፔንድሎም ነገር ማዘዋወርሽን አታቆሚምና እኔን አትረብሽኝ፣ ተይኝ፣ ሰላም ልኖርበት እያለቻት ነበረ። እንግዲህ ሌላም ደግሞ ለምን እንዲያጣና ሰላምን አሁን ፈጠጥ አድርገን አንጠይቃቸውም አባዬ እንደሌለ ለምን እሷም የልጇን አባት እኛቱም ቤተሰቦቿን መናገር እንዳልቻሉ ለምን አንጠይቃቸውም ነበር ያለችው ወይዘሮ ማርታ። እባክሽ ተይኝ ሰላም የላገኝበት አንቺ በሽታ ብላ እንግዲህ እሷም ምሳሌ ጠቅሳ ታይ ብላ እንግዲህ ነግራታለች። ራስሽ ያልሆነ ነገር ውስጥ ትገቢያለሽ እባክሽ ብላታለች፣ ግን አትሰማም። ቤተሰቦቻችን እንግዲህ ዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንመጣ ድረስ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ላይክ አድርጉ ቤተሰቦቼ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። መልካም ጊዜ